ጾምን መቀበል ፍቃድ ብቻ ሳይሆን ትእዛዝም ነው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ጾምን ያዙ፣ አጽኑ፣ ምህላንም አውጁ፣ ሽማግሌዎችን ከፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ለምኑ ተብሏል። አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ 40 ቀንና 40 ሌሊት በገዳመ ቆሮንጦስ በበረሃ የጾመው ስለሆነ ከሌሎች አጽዋማት እጅግ ትልቅ ቦታ ይሰጠዋል። የአብይ ጾም የመጀመሪያው ሳምንት ዘወረደ በመባል ይጠራል። ዘወረደ ማለት ከላይ የመጣ የወረደ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጤና ይስጥልን ውድ የቻናሌ ሚዲያ ቤተሰቦች እንደምን አላችሁ? እንኳን ለታላቁ የአብይ ጾም አደረሳችሁ አደረሰን። ዛሬ እንደ እግዚአብሔር ፍቃድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት ውስጥ ከሚጾሙ 7 አጽዋማት መካከል የአብይ ጾምን በስፋትና በጥልቀት የምንመለከት ይሆናል። አብራችሁን ቆዩ። በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ለ7ቱ አጽዋማት ሥርዓትን አስቀምጠውልናል። እነዚህ አጽዋማትም አንደኛ የአብይ ጾም ወይም ሁዳዴ ጾም፣ ሁለተኛ የሐዋርያት ጾም፣ ሶስተኛ የፍልሰታ ጾም፣ አራተኛ የገና ጾም ወይም የነቢያት ጾም፣ አምስተኛ የነነዌ ጾም፣ ስድስተኛ የድህነት ጾም ወይም የዕሮብና አርብ ጾም፣ ሰባተኛ የጋድ ጾም ናቸው። ውድ ተመልካቾቻችን ለዛሬ ስለ አብይ ጾም በዝርዝር የምንመለከት ይሆናል። አብይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ 40 ቀንና 40 ሌሊት በገዳመ ቆሮንጦስ በበረሃ የጾመው ስለሆነ ከሌሎች አጽዋማት እጅግ ትልቅ ቦታ ይሰጠዋል። የማቴዎስ ወንጌል ምዕራፍ 4 ቁጥር 2 ጌታችን ከእኔ ተማሩ ብሎ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 እንዳስተማረን እኛም እሱን አብነት አድርገን በየዓመቱ እንጾመዋለን። አብይ ጾም 8 ሳምንታት እና 55 ቀናቶች አሉት። በውስጡም 8 ቅዳሜዎችና 7 እሁዶች ይገኛሉ። በቤተ ክርስቲያናችን ሥርዓት መሠረት እነዚህ የሰንበት ቀናቶች 15 ሲሆኑ ከጥሉላት እንጂ ከእህልና ውሃ ስለማይጾሙ የጾሙ ቀናት 40 ቀናት ብቻ ይሆናል። አብይ ጾም የተለያዩ ስያሜዎች ሲኖሩት ዋና ዋናዎቹን እንመለከታለን። በዋናነት አብይ ጾም ይባላል። በመዝሙር 47 ቁጥር 2 ላይ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙሩ እንደጸለየው የፍጥረት ሁሉ ጌታ መድኃኒታችን ኢየሱስ ክርስቶስ የጾመው በመሆኑ አብይ ወይም ታላቅ ጾም ተብሏል። በሁለተኛነት ጾመ እግዚ ወይም የኢየሱስ ጾም ይባላል። ምክንያቱም ጌታችን ራሱ 40 ቀንና 40 ሌሊት ስለጾመው የኢየሱስ ጾም ተባለ። በሶስተኛነት በዓተ ጾም ይባላል። ይህም የተባለበት የጾም መግቢያ መባቻ ማለት ነው። በአራተኛነት የሁዳዴ ጾም ይባላል። ትንቢተ አሞጽ ምዕራፍ 7 ቁጥር 1 ላይ እንደተጻፈው ሰፋ ያለ የመሬት ከባቢን የያዘ እርሻ ሁዳድ ይባላል። ይህ የአብይ ጾምም ከ7ቱ አጽዋማት ብዙ ቀናትን ስለያዘ ኃያሉ አምላካችን ስለጾመው ሁዳዴ ጾም ተባለ። በአምስተኛነት ጾመ 40 በመባል ይጠራል። ይህም የሆነበት በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ እንደተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀናት ስለጾመው ጾመ 40 ተብሏል። በስድስተኛ ደረጃ የሙሴ ጾም ተብሏል። ምክንያቱም አባታችን ቅዱስ ሙሴ ከእግዚአብሔር ጋር ለመነጋገር ወደ ሲና ተራራ ከመውጣቱ በፊት
40 ቀናትን ጾሞ ስለነበር ጾመ ሙሴ ተባለ። በጥቂት ንስሐ ባንተ መወደዴ ጴጥሮስ የተባልኩኝ ነኝና ወንበዴ ለፍርድ ስትመጣ አስበኝ ስለው ዛሬውኑ ነፍሴን ገነት አኖረው። በመቀጠል የአብይ ጾም ሳምንታት ስያሜዎችን እንመለከታለን። የአብይ ጾም የመጀመሪያው ሳምንት ዘወረደ በመባል ይጠራል። ዘወረደ ማለት ከላይ የመጣ የወረደ ማለት ነው። ይህም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ አዳምንና ልጆቹን ከወደቁበት የሞት ፍርድ ነፃ ሊያወጣቸው ሊያድናቸው ከእመቤታችን ከቅድስት ድንግል ማርያም መወለዱን ፍጹም ሰው ፍጹም አምላክ መሆኑንና የፈጸመውን የማዳን ሥራ ያመለክታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ተብሎ በቅዱስ መጽሐፍት እንደተመዘገበው ሊቁ ቅዱስ ያሬድ በጾመ ድጓው መጀመሪያ ላይ ይህን ዕለት እንዲህ በማለት ገልጾታል። አዳምን ለማዳን ከሰማይ የወረደውን አምላክ አይሁድ ሰቀሉት። የሰማይ ስልጣን ያለውን የሁሉ ጌታ እንደሆነም ምንም አላወቁም ብሏል። በአብይ ጾም የመጀመሪያው ሳምንት በተለይም እሁድና ሰኞ የሚነገሩት ውዳሴያት ከኦሪትና ከነቢያት መጻሕፍት የተወሰዱ ናቸው። በተጨማሪም ይህ የመጀመሪያው ሳምንት ጾመ ሕርቃል ይባላል። ሕርቃል ወይም ኤርቅልየስ የቤዛንታይን ንጉሥ ነበር። ይህ ሳምንት በስሙ የተጠራበት ምክንያት በዘመኑ ፋርሶች ኢየሩሳሌምን ወረው የጌታችንን መስቀል ማርከው ወስደውት ነበር። እርሱ ወደ ፋርስ ዘምቶ መስቀሉን ከእነርሱ ነጥቆ ይዞ ወደ ኢየሩሳሌም ተመልሶ ነበርና ሕርቃል በጦርነቱ ወቅት ላጠፋው የሰው ነፍስ ኃጢአት ሆኖ እንዳይቆጠርበት የኢየሩሳሌም ሕዝብ ሁሉ በአንድነት ጾመውለታል። ስለሆነም የቤተ ክርስቲያን አባቶች ሐዋርያት ይህን ተከትለው ስለጾሙት ቤተ ክርስቲያናችን በየዓመቱ የአብይ ጾም የመጀመሪያው ሳምንት ጾመ ሕርቃል በሚል ሰይማ እንዲጾም ሥርዓትን አስቀምጣለች። ጾምን መቀበል ፍቃድ ብቻ ሳይሆን ትእዛዝም ነው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ ጾምን ያዙ፣ አጽኑ፣ ምህላንም አውጁ፣ ሽማግሌዎችን ከፈጣሪያችን ቤት ሰብስባችሁ በአንድነት ሆናችሁ ወደ እግዚአብሔር ለምኑ ተብሏል። በተጨማሪም የማቴዎስ ወንጌል ምዕራፍ 5 ከቁጥር 6 እስከ 16 ጾም ባያስፈልግ ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በምትጾሙበት ጊዜ እንደ ግብዞች አትሁኑ፣ ስለ ጽድቅ የሚራቡና የሚጠሙ ንዑዳንና ክቡራን ናቸው ባላለም ነበር። ነቢየ እግዚአብሔር ቅዱስ ዳዊትም በመዝሙር 120 ቁጥር 24 ላይ ጉልበቶቼ በጾም ደከሙ፣ ሥጋዬም ቅባት በማጣት ከሳ ማለቱ የጾምን አስፈላጊነት ያስረዳል። መድኃኒታችን ኢየሱስ ክርስቶስ እርኩሳን መናፍስት በጾምና በጸሎት ከሰዎች እንደሚወገዱ ገልጿል። የማቴዎስ ወንጌል ምዕራፍ 12 ቁጥር 22። ቅዱሳን ሐዋርያት ሙሽራውን ከነሱ ለይተው የሚወስዱበት ጊዜ ይመጣል፣ ያን ጊዜ ይጾማሉ ያለውን የጌታ ቃል መሰረት በማድረግ ጌታችን ሞትን ድል አድርጎ ከተነሳና ካረገ በኋላ ጾመዋል። የጾምንም ሕግ ሰርተውልናል። የሐዋርያት ሥራ ምዕራፍ 13 ቁጥር 3። ከሐዋርያት በመከተል ሰልስቱ ምዕትም ሐዋርያት የጾሙትንና እንዲጾም የወሰኑትን በመቀበል የጌታችንን ዘላለማዊ ቃል መሰረት በማድረግ የአጽዋማትን ሥርዓት አስቀምጠውልናል። ስለዚህ ጾም ትእዛዝ መሆኑን ተገንዝበን ሁላችንም ጾመን ከጌታችን ከፈጣሪያችን ከእግዚአብሔር በረከትና ምሕረት ለማግኘት ያብቃን። አሜን። ይቆየን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል
ወለመስቀሉ ክቡር አሜን። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።